ሊናሱሽ እኮ በራሴ ስህተት የፈጠርኩት ነው። ስህተት አሁን ነው እንዴ ስህተት ሆኖ መታሚው እኮ በቃ እሱ ነገርሽ ነው ያጨሳል እንዴ? በእግዚአብሔር የማይሆን ነገር አታውሪ በእናትሽ። እኔ የመዳም በጎች ነው እንጂ የሚባለው እንደነዚህ አይነት ሴቶች የመዳም ቅመም አይባሉም እንዴ። አሁን እኛ ከናንተ ተቆጥረን ነው የመዳም ቅመም? ላላላላ ማይፋቂዳ እና እስቲ ስሟቸው እንደው ያለ መቶሪያ ላውጥተው አበሻ ምግብ ቤት ሄደው ለራሳቸው አንድ በየአይነት መብላት የማይችሉ እንደ እስር ቤት በማዳም ቤት 24 ሰዓት ቁጭ ብለው አየር የማያገኙ ሴቶች እስቲ እዩ ስሙ ሚሉትንማ ወላሂ ያው ሳምንቱ ሙሉ እኛ የምናውቀው እሁድ እንደሆነ ነው። ለመዳን ቀሞች ግን ቅዳሜ ቢሆን ደግሞ በጣም ምርጥ ነበረ። ነገር ግን አሁን ሁሉም ሰው የሚያውቀው እሁድ ነው። ግን እኛ ደግሞ ቅዳሜ መተን ማለት ነው። ለእሁድ ነው ያስፈቀደው። ነገር ግን ቅዳሜ መተን ደግሞ ቅዳሜ ብናመሽ ራሱ እሁድ ትምህርትም ስለሌለ እረፍት ነበረ። ነገር ግን አሁን እሁድ ደግሞ ጉድ በል ጎንደር። እንግዲህ ዛሬ በጣም ብዙ የምናያቸው ነገሮች አሉ። አንደኛ የአብርሽና ሩታ ተቃወሞች እየበዙ ነው ያሉት። ሌላኛው ደግሞ የመዳም ቅመሞች እንግዲህ 2600 ሪያል በማውጣት እንግዲህ ወርቅ ሽልማትን ብርክት ሲያደርጉ አንዳንዶች እየተናደዱ ይገኛሉ። ያለው ነገር እውነታው ምኑ ጋር ነው? ማን ነው ጥፋተኛ የሚሉን አብረን የምናይ ይሆናል። አንዳንድ ኮሜንታተሮች ግን በጣም የሚገርመው ነገር የሚገርም የሚያሳስቁ ኮሜንቶችን እየጻፉ ነው ያሉት። ኮሜንቶችን አብረን የምናይ ይሆናል። እስከ መጨረሻ አብራችን ቆዩ። ከገላይም በላይ እስትንፋሴ ትሁን ሽልማትሽ። እንኳን ወደ ቻናላችን በደህና መጡ። እዚህ አዝናኝና አስቂኝ ቪዲዮችን እናቀርባለን። አስቂኝ ቪዲዮ ማየት የምትወዱ ከሆነ ቤተሰብ ይሁኑ እና ከኛ ጋር ይቀላቀሉ። ከመገፋፋት መደጋገፍን፣ ከመራራቅ መቀራረብን፣ አሽቀንጥሮ ከመጣል ደግፎ ማንሳትን፣ ድብርትን ረስቶ ፈታ ዘና ብሎ መውጣትን በዚህ ቤት ብቻ ወዳችሁና ፈቅዳችሁ በላይካችሁ በኮሜንታችሁ በሼራችሁ ከጎናችን ስለምትሆኑ ከልብ ከልብ እናመሰግናለን። እስከ መጨረሻ አብራችሁን ሆኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የተወደዳችሁ ብርቅዬና ድንቅዬ ናችሁ ውድ ቤተሰቦቼ እንደምን አላችሁ? እኔ ያለሁላችሁ አልሐምዱሊላህ። እንግዲህ ዛሬ ምንድነው የሆነው መሰላችሁ? ያው የአብርሽና የሩቲ ጉዳይ ከዛም ደግሞ የብሩኬና የሃይሚ ጉዳይ እንዴ በጥፊ ጭውት ሊያረጋት ነበር እኮ እጁን እንዲያስቶ ማለት ነው ብሩኬ ማለት ነው። ሃይሚ 30ዋን ሊያረግፍላት ነበር። ነገር ግን ምንድነው የተፈጠረው? ለምንድነው እዚህ ደረጃ ያደረሱት? አብረን የምናየው ናት። ሌላኛው ደግሞ እንግዲህ 2600 ሪያል በማውጣት ወርቅን ገዝቶ ለሩቲ ሲሸልሙ እንግዲህ አንዳንድ ሰዎች ተቃውሞ እያቀረቡ ይገኛሉ። ሱዲዎች አላችሁ የላችሁም? ዱባዮች እንዴት ናችሁ? የመዳም ቅመሞች ከናንተ ጋር የመዳም ቅመም ተብለን ልንጠራ አይገባም፣ የመዳም ቅመምን አትወክሉም እያሉ ነው። ወዴት ነው ጋሽ እያለ ሰውየው ማለት ነው። እና ለማንኛውም ያለውን ነገር አብረን የምናይ ይሆናል። ያ ረቢ ከወንጀል አጽዳን፣ ያ አላህ እርጋታን ስጠን፣ ያ ገፋር ሰላም አምጣልን፣ አንድነት እዝነት ሞላብን። እንግዲህ ተመልሰናል። ማንሽ ብርቁዬ አንድ ያስገቢያቸው እናት ቅድሚያ እንግዲህ ዛሬ ያው የና ብሩኬን እንየውና ወደ ቢቀጥለው እንሄዳለን። አስገቢያቸው እናት ሊናሱሽ እኮ በራሴ ስህተት የፈጠርኩት ነው። ስህተት አሁን ነው እንዴ ስህተት ሆኖ መታሚው እኮ በቃ እሱ ነገርሽ ነበር እኮ አይደለ? ስህተት ሰርተሻል አላልኩሽ? ቆይ እኔ የምለው ስህተትሽ ምንድነው? አይምዬ እንዳጠፋሽ ካወቅሽ እኮ ምንድነው ክርክር ምናምን ነገር ትተሽ እኮ ቀጥታ ይቅርታ ብለሽ ነገሩን ቀላል ብታረጊ አይሻልም እናቴ? ለማንኛውም ተግባቡ እንጂ እናንተ ተሻለ አላልኩሽ? ይግባና ያገባኝም እኔ ከሱ ጋር እንድትጋጭ አልፈልግም። እሱ አያገባሽም አንቺ። ምን ማለት ነው አያገባሽም? ምን ማለት ነው አይምዬ? ነገሮችን ካበላሽሽና እንድጋጭ ካደረግሽ በኋላ ከሱ ጋር እንድትጋጭ አልፈልግም ማለት ምን ማለት ነው? ለአንቺ ራሱ ጥያቄ ሊሆንልሽ ይገባል እንጂ እንዴ ነገሩን ካበላሽ በኋላ ምን ማለት ነው? ለማንኛውም ገባሽ? ብሩኬ ምን ሆነሃል ግን? እስኪ አንተ እንኳን ቢያንስ ተረዳኝ። ብሩኬ ምን ሆናል? ነገር ካበላሽሽ በኋላ እንደሚያገባው ቢታቂ እኮ ታያለሽ መተው ነበረብሽ።
ቤት አስቀምጦሽ ወጥቶ እሱ ጋር ምን ወሰደሽ አንቺ? አዎ ለማንኛውም እስኪ አንተ እንኳን ቢያንስ ተረዳኝ። ተረድቼሽ እኮ ነው የማወራሽ አይደል? በጣም ያናናቅሽኝ ይበቅ እያናናቀች ነው እንደ ብሩክዬ ወንድሜ ትሮጋጋ አባቴ አያናናቀች አይመስለኝም። ለማንኛውም ምንድነው የተፈጠረው? ዱባይ ላይ እንግዲህ ዛሬ ሩቲን ትንሽ አንበጫበጫዋት የሚገርም ፍራንክ ነው። ለማንኛውም ያጨሳል እንዴ? በእግዚአብሔር የማይሆን ነገር አታውሪ በእናትሽ። እኔ አታስደብሩኝም አታስጨንቁኝም። እሱ አይዞሽ እንዳይደብርሽ እናቴ። ምንድነው ጭሱ? ምንድነው ሹሻ ነው ሱጋራ ነው ወይስ ባህሩን እያጨጨሰው ነው? ለማንኛውም የአብርሽን ባህሪ አታውቅም እንደ ሩትዬ? እነሱ ያጭሳል አያጭስም ብሎ ሲጠለጠይቁሽ ያብሰጭሻል እናቴ። እንዴ ይሄን ሁሉ ጊዜ አብረሽ ትኖሪ የሚያስፈልገውና የማያስፈልገውን ነገር ለጌታሽ ያላወቅሽም እንደስከው? አይ እናንተ እስከፋ። ለማንኛውም ዘይት ነገር የለበትም ሲጀመር። እርግጠኛ ናት ግን ምንም አይነት ነገር የለበትም። እኔ አይደለም ማውቀው አይደብቀኝም። እንዴት ነው የሚደብቀኝ? እኔ እናንተ አውቃችሁ እንዴት ነው ያላችሁ? በቃ እርግጠኛ ሆና እንደው ፍትፍት አድርጋሽ አየህ። በቃ ይሄ ነው በቃ መተማመን፣ በራስ መተማመን ማለት ይሄ ነው በእውነት። እንዴ በአብርሽማ በቃ ትተማመናለች ማለት ነው። ለማንኛውም ማርክዬ አንተም ትጠራጠራለህ እንዴ? እስኪ አውቃችሁ እንዴት ነው ያላቀም? ምንም ነገር አያደርግም አውቃለሁኝ። እሱን በደንብ ነው የማውቀው። እሺ ካንቺ ተለይቶ የትም ሄዶ ያውቅም? አያውቅም፣ የትም አይሄድም። እሺ አሁን የት ነው? ቆይ እንዴ ሩትዬ ዱባይ ላይ እኮ ባልቀማማሉ አሉ። አልሰማሽም እንዴ? ለካ ወይኔ ለካ ያላችሁት ዱባይ ነው እንዴ? ማርክ ጥርጥር ውስጥ እያስገባት ነው። ለካ ዱባይ ላይ ባልቀማማሉ። እንዳይቀሙብሽ ዋሩትዬ እንዳይቀሙብሽ በእውነት። ይሄ 2600 የተገዛ ወርቅ ራሱ ያጠራጥራል። ዝም ብሎ አይመስለኝም። ለማንኛውም ያለው አሁን ሾፒንግ ሄዶ ይሆናል። አንድ ላይ እኮ ነው የወጣችሁት። ማርኮስ አንድ ላይ አይደለም የወጣነው። አይ ጉድ አየር ላይ ቀሙበት እንዴ? ለማንኛውም ይሄ ነገር እያስከተለ ያለው ይሄ ነገር ሳይሆን አይቀርም። ለማንኛውም ሰምተናቸው እንመለስ። እንስማት እስኪ እንግዲህ እህታችን አሊያ ምን ትላለች? የመዳም በጎች ነው እንጂ የሚባለው እንደነዚህ አይነት ሴቶች የመዳም ቅመም አይባሉም። እንዴ አሁን እኛ ከናንተ ተቆጥረን ነው የመዳም ቅመም? ላላላላ ማይፋ ኪዳ እና እዚህ ስሟቸው እንደው ያለ 100 ሪያል አውጥተው አበሻ ምግብ ቤት ሄደው ለራሳቸው አንድ በየአይነት መብላት። ቆይ ምን ነው አሊያዬ ለምን አልሽ? የመዳም ቅመሞች እኮ ያው ብዙ ብር ስላላቸው እናቴ ይሰራሉ፣ ያመጣሉ። ጠብ አድርገው ላባቸውን ምን ያደርጋሉ መሰለሽ? ላባቸውን ጠብ አድርገው ያመጡና ለፌሚሶች ሽልማት ይሸልማሉ። ሌላኛው ደግሞ ምንድነው ያ መቼም ታውቂያለሽ ሩትና አብርሽ በፍቅር ብዙ ሰውን ማለት ነው ገዙ። በቃ ምንም ማድረግ አይቻልም አለኝ። ለማንኛውም የተሰማሽን ተንፍሽ እናቴ። ማውራቱ ጥሩ ነው። እስኪ የማይችሉ እንደ እስር ቤት በማዳም ቤት 24 ሰዓት ቁጭ ብለው አየር የማያገኙ ሴቶች እስቲ እዩ ስሙ የሚሉትን ነው። ያው ሳምንት ሙሉ እኛ የምናውቀው እሁድ እንደሆነ ነው። ለመዳን ቀሞች ግን ቅዳሜ ቢሆን ደግሞ በጣም ምርጥ ነበረ። ነገር ግን አሁን ሁሉም ሰው ደግሞ የሚያውቀው እሁድ ነው። ግን እኛ ደግሞ ቅዳሜ መተን ማለት ነው። ቆይ እሁድ ሆነ ቅዳሜ እናንተ የመዳም ቅመሞች ስራ ነው ወይስ ለመዝናናት ነው? እና አብርሽ እና ሩት እኮ የመጡት ለመዝናናት ነው። እና ቅዳሜና እሁድ ያበጠውን ትንሽ አስተንፍሳችሁ ልትመለሱ ነው በእርሳችሁ ማለቴ ነው። ለማንኛውም ለእሁድ ነው ያስፈቀደው። ነገር ግን ቅዳሜ መተን ደግሞ ቅዳሜ ብናመሽ ራሱ እሁድ ትምህርትም ስለሌለ እረፍት ነበረ። ነገር ግን አሁን እሁድ ደግሞ ማምሸት ራሱ አንችልም፣ ምክንያቱም ሰኞ ትምህርት ስላለ በማታ በጊዜ መምጣት አለብን ማለት ነው። ለምንድን ነው የማይቻለው? ያው ሙዷምን አስወቅዳቸው አስመጡም እንዴ ናዲያ? የመዳም ቅመም አትባይም እየተባልሽ ነው። በዛው ላይ ደግሞ የሚገርመው ነገር የሚያሳዝነው ነገር ማለት ነው። እስኩ ለማንኛውም ሀሳብሽን እናቴ ጋይስ እንደነዚህ አይነት ሴቶች አሁን በመዳም ቤት የእውነት ነው የምላችሁ እረፍት ራሱ ለመውጣት የእረፍት ቀን እየጠበቁ ነው። አንድ ቀን እንኳን ወጥተው ተዝናንተው ለራሳቸው መግባት የማይችሉ እውነቴን ነው ደህና ልብስ እንኳን መግዛት የማይችሉ ሴቶች ናቸው። እንደዚህ አይነት ሴቶች በሰው ሀገር ጉልበቴን ጨረስኩ፣ ብሬን ጨረስኩ፣ ከጉልበቴ አልሆንኩ፣ ከትዳሬ አልሆንኩ፣ ከእድሜ አልሆንኩ ምናምን እያሉ ወይ ከብሬ አልሆንኩ እያሉ የሚያለቅሱ አብዛኛው ሴቶች እኔ ሀቅ ልንገራችሁ፣ እንደ ኢትዮጵያ ያላችሁ ሰዎች እዚህ ጋር እየሰማችሁ ነው። አረብ ሀገርም ያላችሁ እዚህ ጋር እየሰማችሁ ነው። አብዛኛው አረብ ሀገር ላይ የሚያለቃቅሱ ሴቶች ዋነ ቡሬ እነዚህ ብቱንቱን ያረጉና እናቲያ ወደ ሀገር ይገባሉ ማለት ነው።
የኔ እናቶች። ከዛ ምን ያደርጋሉ? እዛ ሄዱ ደግሞ 1-2 ወር ከቆዩ በኋላ ሌላ ደግሞ ብር ወደ ሀገር መውጫ ብድር ይጠይቃሉ። አንዳንዶች ደግሞ የሚገርም ነው። አዎ ብድር ይጠይቃሉ በእውነት ምክንያቱም የነሱ ሰጡ ጨረሱ። እነሱ ደግሞ ሲጠይቁ የሚሰጣቸው የለም። ሲያሳዝኑ በእውነት የመዳም ቅሞች የራሳቸውንም አጣልጣል አታርጉ። ለማንኛውም ግቡ እስኪ ማን አይሚ ላንተ መናገር አልነበረብኝም። አንቺ በእናትሽ እንዲህ እንዳለጥፍሽ ምንድነው የምታወሪው? ምን እንደዚህ አይነት ነገር ተፈጥሮ ምን እንድል ነው የምጠብቂው? አረ ለጣጣ ለጠፍካት እኮ በቃ ምን አስቀረ? ለማንኛውም አንተ አይደለም ጥፋትኛው እንድትለጥፍላት ያደረገች ራሷ ነች አይሚ ማለት ነው። ፈረድ ከትበሉኝና አትሂጂ የተባለችበት ቦታ መሄድ አልነበረባት። አዎ ለማንኛውም አንቺ ራሱ ጤነኛ ነሽ? አዎ በጣም ጤነኛ ነኝ። አይ ጤነኛ ነኝ። እኔ አንተ ከሰው ጋር እንድትጋጭ አልፈልግም። እሱ ለኔ ተይው፣ እኔ ነኝ አይደል? አያገባሽም። በቃ እሺ ልበልሽ ስለኝ አያገባሽም፣ አይመለከትሽም። እንድጋጭ ካረክሽ በኋላ ከሰው ጋር መጋጨት እንድጋጭ አልፈልግም ማለት ምን ማለት ነው? አቅጣጫውን መንገዱን ካሳየሽው በኋላ አያስወጣም መንገዱ አያሸጋግርም ማለት ምን ማለት ነው? መጀመሪያ ጥንቁቅ አትይም ነበረ? ለማንኛውም እንዴ ራሴ ባመጣው ጣጣ እንዴት ነው አያገባሽም የምትለኝ? እኔ ነኝ እኮ ያመጣሁት እኮ። ለዛ እኮ ነው አያገባሽም የተባልሽው። የራስሽ ያመጣሽው ጣጣ ራስሽ እዛው ጋር መወጣት ነበረብሽ። መንገዱን ካሳየሽ በኋላ ደግሞ እንዴ ምን ሆነሻል? ለማንኛውም ምንድነው የሆነው? ሰብስክራይቧን እዚሁ አክበረንላል እንሄዳለን። ሁላችሁም ሰብስክራይብ በማድረግ ተቀላቀሉን። ጽጌ የምትጨምሪው ነገር ካለ ጨምሪ። እኔ ከዚህ ሰፈር ልጠፋ ነው፣ አድራሻዬን ላጠፋ ነው። ምን ትጨምራለች? ሰምታችኋል አይደል ቤተሰብ? ሰብስክራይብ አድርጉ፣ ሰብስክራይብ ገብሩ። ሰብስክራይብ ይጎዳ፣ ሰብስክራይብ አድርጉ፣ ሰብስክራይብ ገብሩ። በስንት ቋንቋ አወራው? ለማንኛውም ደስ ይላል። ግን ደግሞ ማለት ነው ካሜራ መያዛችን ለምን ልትል ትችላለች። ፕራንክ እንደሆነ እንዳትመጣ ማለት ነው። እንደዚህ ነው የምንላት። ቤተሰቦችን ማወቅ አለባቸው። ያው አንቺን ማወቅ ስለ ቪዲዮ ወጥቷል። ቪዲዮ እያጨሰ የሆነ ነገር እያደረገ ቪዲዮ ወጥቷል። ቆይ ምን እያላችሁ ነው? አሁን የምታወሩት ነገር እየገባኝ አይደለም። በደፈና የሆነ ነገር እየቀነባበራችሁ ነው ያላችሁት። እስኪ ግልጽ አድርጉልኝ። እኔ በእውነት ግልጽ አልሆነልኝም። እንዴ ስለዚህ ነገር ምን ታያለሽ? በእርግጠኝነት ደግሞ ካሜራውን አጥፉት ነው የምትላችሁ። ለምን ያው የባሏን ጉድ እንዲወጣ። እንዴ የምን ጉድ ነው ሲጀመር? ይሄ ነገር በትንሹ አለ እንዴ አብርሽዬ? የምን ጉድ ነው? ምንም እንደዚህ አይነት ነገር እሷ አዲስ ነገር እንግዳ የሚሆንባት ሰው አይደለችም። ለማንኛውም እስኪ ነገር ካለ ጨምሪ። እኔ ከዚህ ሰፈር ልጠፋ ነው፣ አድራሻዬን ላጠፋ ነው። ባናሄ ደስ ይላል። ግን ደግሞ ማለት ነው አይ ከመጥፋቱ በፊት ሩታን ጥሩለት። ዝም ብሎ ባናይ ደስ ይላል ምናምን። ማርክዬ ነገሩን ያረጋጋው የእናንተ እዚህ ጋር ይብቃ። እንደውም ብዙዎች ተቃውሞ እያቀረቡ ነው። ለምን እንደሆነ ባላቅም ብዙ እንድትወቀሱ ስማችሁ እንድጠፋ አልፈልግም። አብርሽና ያው እንግዲህ ሩታ ፈረደባቸው። ሰውን ድሮ ብዙ ሰው ለቆባቸዋል። እንግዲህ አሊያ ደግሞ ብዙዎችን እየመከረች ነው። የመዳም ቅመሞች ተመከሩ፣ ለራሳችሁ ስትሉ ተመከሩ። ለማንኛውም ሰምተን እንመለስ ማለት ነው። ግን እንደነዚህ አይነት አሁን እነዚህ ሰዎች እነ ሩታ እነ አብርሽ እኔ በእነሱ አይደለም። ለምን እነሱ ስራቸው ነው፣ ዩቲዩብ ስራ ነው በቃ። ለምን እኔም ስገባ ኢትዮጵያ እሰራለሁ ዩቲዩብ። ቴንኪው አሊያዬ ቴንኪው። ሰው እኮ እንካ ሲባል እምቢ አትስጠኝ አይልም አይደለ? አዎ አይልም። ስለዚህ አብርሽም ሆነ ሩታ ስጡኝ አላሉ፣ አልለመኑ፣ አልጠየቁ። እነዚህ ቆረቆራቸው፣ ኪሳቸው አበጠ፣ ትንሽ እናተንፍሰው በማለት እያሉ ነው እንጂ አብርሽና ሩታ አልጠየቁ። ይመችሽ ያራዳለች። ለማንኛውም ችግር የለውም። እኔም እንደዚህ እንደምታሽቃብጡልኝ ተስፋ አደርጋለሁ። ለማንኛውም እነሱ ስራቸው ነው። እነሱ ለመዝናናት ነው የሄዱት። እኔ ችግር የለም ከነሱ ጋር ማለት ነው። ግን አሁን እነዚህ ሴቶች አንዷ ምን አለች? 2600 ድርሃም የገዛሁት ወርቅ አለ ለነሱ ስጦታ ሰጣቸዋለሁ። እረፍት የምንወጣበትን ቀን ተነጋግረን ግሩፕ ላይ what ኦ ማይ ጋድ ማን ነው የሚባለው? ማይ ጋድ ነው ወይ ማይ ጋሽ ነው የሚባለው? ኦ ማይ ጋድነስ ኦ ማይ ጋሽ። ጥሩ ነው፣ ጥሩ ምክክር ነው። ለማንኛውም ደግሞ ሊቭ ላይ ምን ስትል ሰማው? ሀገራቸው ሲሄዱ የሆነ ነገር የሚሰሩበትን ብር እናሰባስብ ግሩፕ ላይ። እንዶ ጤነኛ አይደላችሁም? እንዶ ስጡ፣ ችግር የለውም። ግን ስንት የተቸገራለ፣ ስንት የተራባለ። ስጡ ይሰጣችኋል ሲባል ሰምቶ እኮ ነው አለያየ የሚመከራቸው ጠፍቶ ማለት ነው። ስጡ ይሰጣችኋል ሲባል ሰሙና
ላለው ጨምሩ የተባሉ መሰላቸው። ለማንኛውም አረጋግና ቀጤ ስንት አሁን እናንተ እንደዚህ አይነት ሴቶች ማለት ነው የእውነት ቤተሰቦቻቸው ረቱ አይደለም ብራቸው በምንድን ነው የሚያጠፉት? ለወንድ መስጠት በማይሆን ቦታ ብራቸውን የሚያጠፉ ለወንድ ብራቸውን የሚገብሩ በቃ አለ አይደለ? ያኔ እንዴት ብዬ ልንገራችሁ? ቤተሰብን የሚረዳ እህት ወንድሙን እናት አባቱን ቤተሰቡን የሚረዳ ሰው ወላሂ እዚህ ሀገር ምንም ያህል አመት እንኳን ቁጭ ቢል የለኝም አይልም። ቁጭ ብስ አይገባም። በቃ ለቤተሰብ ያደረገው ነገር እርካታ ደስታ ይሰጣል። ግን እየመጡ እኔ ግን ምገርመኝ ነገር ማለት ነው እሱስ ትክክል ነሽና አለያየ እንደው በዚህ አጋጣሚ ጥያቄ ለመዳም ቅመሞችዬ ልጠይቃቸው። ብዙዎቻችን እንግዲህ ያለነው የሰው ሀገር ነው ቤተሰብን ለመርዳት ማለት ነው አልቻልንም አይበቃንም እየበቃን አይደለም። እንዴት አድርጋችሁ ነው ቤተሰብን ረድታችሁ ፌሚሱን ረድታችሁ የተቸገረው ረድታችሁ የታመመውን አሳክማችሁ ለእናንተስ የምታስቀምጡት ብር እንዴት ነው የምታብቃቁት? እቺን ነገር ብቻ በኮሜንት ሹክ ባሉኝ። በእውነት ያ ነገር ጥቅም ካለው እኔም እሞክራለሁ በእውነት። አዎ ለማንኛውም ነው በዚህ ወጣ በዚህ ገባ የሚሉት አንደኛ በኦንላይን የሚጀናጀኑ ብራቸው ለወንድ የሚሰጡ፣ ሌላው ደግሞ በአሉባልታ ቦታዎችን የሚገኙ ስራ በመፍታት ልክ እንደነዚህ አይነት ሴቶች ደግሞ ለዚህም ለማሽቃበጥ እያሉ ብራቸውን በማይሆን ቦታ ላይ የሚጥሉ ለራሳቸው ጊዜ የላቸው። አውዝ ቢላ ይሄም አለ እንደ ዝም ብሎ ይበትናሉ። እናቴ አሉ ያየ ይበታትናሉ። ብቻ አካባቢ የሚበትንበት አካባቢ ሹክ ብትሉን ጥሩ ነበር። ብቻ ይሰውረን። እስኪ ከነሱ ጋር የለም ሀገራቸው የማይገቡ በቃ እንደዚህ ናቸው። ህይወታቸው እንደዚህ ነው። እና አሁን እነዚህ ሴቶች እኔ ብዙ አየሁኝ ቲክቶክ ሰሞኑ በአንድ እግሩ ነው የቆመው በመዳም ቅመሞች ዱባዮች ምን ሆናችሁ ነው? እውነት ልንገራችሁ ኢትዮጵያ ስትገቡ ለታክሲ እንኳን የማይኖራችሁ አላችሁ። በየመዝናኛው በየማጣሙ በየልብሱ ምናምኑ አሁን ለነዚህ አንቺ 2000 6000 ድርሃም ወርቅ ከምትሰጪ አገሩ እኮ ይዘሽ ብትሄጂ የሆነ ነገር ብትጨምሪበት የሆነ ለስራ ይሆንሻል እኮ አንቺ በግ እናንተ በግ። እውነት እኔ ይሄ ማለት ለሁላችሁም ያልኩኝ አይደለም። አንዳንድ በጎች አላችሁ። እኔ አስስጡ አይደለም ስጧቸው ችግር የለብኝም። ግን የመዳም ቅመም እያላችሁ እናንተ ከኛ አንዳንዶች ናቸው ግን ሁሉም አይደሉም አይደለ? እሺ እንደዛ በእኛ እንዴ ሁሉንም በግ የምትመስል አልል ነበር ከአሁኑ ጀምሬ ማለት ነው። እኔም አለሁበት እንደብዬ አሰብኩ። ለማንኛውም በጎች አይደሉም ግን ኪሳቸው ስላበጠ እየቀነሱ ነው። ያ ቤተሰባቸው በቃ ሀብታም ነው፣ ምንም እርዳታ አያስፈልገውም። ጎረቤታቸው አለው፣ እርዳታ አያስፈልገውም። ወንድሞቻቸው እህቶቻቸው እርዳታ አያስፈልጋቸውም። ስለዚህ በሁሉም ስላላቸው እያሉ ነው ማለት ነው። ኪሳቸው ስላበጠ ትንሽ ተንፈስ እያደረጉት ነው። ለማንኛውም እንደዛ ይመስለኛል። ባይሆንም ማኬት ይመጣል። እስኪ ለማንኛውም ጠንካራ የመዳም ቅመሞች አሉ። አረብ ሀገር ማለት እስር ቤት ማለት ነው። ልክ እስር ቤት ያለ ሰው ጊዜው ሲጨርስ ነው ውጭ ላይ የሚወጣው ፀሐይ የሚያዩ። አረብ ሀገር ያለ ሰው ይሄ እንኳን አይቀርም። ይሄ የማይቀር ሀቅ ነው። ምን መሰለሽ አሉያዬ ያለነው ሁላችንም የሰው ሀገር ነው አይደለ? የመዳም ቤት እስከሰሩ ድረስ ሁሉም የመዳም ቅመሞች ናቸው። በቃ ይስጡ አይስጡ የራሳቸው ኪስ ነውና የመዳም ቅመም ግን ሊቀሙ አይችሉም ማለት መቀማት የለባቸው። ለማንኛውም የራሳቸው ቅመም ናቸው። ቀጥይ ሰራ ብትወል በወር በሁለት ወር ኢጃዛ ኢጃዛ ቤት ትወጣለች፣ ወደ ስራው ትመለሳለች። ኮንትራትም ትሆን ልክ እንደ እስር ቤት ነው። በቃ ሰው ውጪን አየር የሚያዩ ሀገሩ ሲገባ ነው። ግን እነዚህ ደግሞ አይማሩም። በቃ እንደዚህ አይነት ደደብ ሴቶች አሉ። ከነሱ ተቆጥረን አሁን እኛ ይሄን እኮ ለእናቷ አንድ ዘይት የላትም፣ 5 ሊትር ዘይት የላትም። ይሄኔ እናቷ የተቀደለ ልብስ ለብሳ ነው ሀገር ቤት የምትዞረው። እንደው ጉድ እኮ ነው። ደግሞ ቅመም እኔ ያናደዳችሁ ማለት ነው እኛ የመዳም ቅመሞች ስላላችሁ ነው። ስለዚህ ከኛ ጋር እኔ እንደዛ ከሆነማ እንዴት ነው ለሌላ የምሰጠው? ለእናቷ ዘይት ሳይኖራት ለወንድማ ዘይት ሳይኖር ቅድሚያ እኮ ቤተሰብ ነው። ከዛ በኋላ ጎረቤት ነው። ከዛ በኋላ ነው ሌላው ማድረግ ሀቅ ያለበት ቤተሰብ ነው። ከቤተሰብ በኋላ ደግሞ ጎረቤት ሀቅ አለውና የጎረቤት ሀቅ መጠበቅ ነው። ከዛ በኋላ ደግሞ ለሌላ መድረስ ነው። ላሉ ደግሞ ሲሰጪ ሲኖርሽ ነው አይደለም እንዴ? ስለዚህ ስላላቸው ነው እየሰጡ ያለው። ለማንኛውም መረጋጊያ ላይ የብክርሽ በጣም ለሰማ ሰው you are smart I know በጣም ስማርት ነሽ። በጣም ምርጥ ምክር ነው። ግን አንዳንድ ቅር ሊላቸው ይችላል። ይሄ ወደዳችሁም ጣላችሁም በቃ ያለ ሀቅ ነው። እውነት ነው የምላችሁ። ቅድሚያ ለቤተሰብ ለራሳችሁ፣ ከዛ ለሌላ ትበቃላችሁ ማለት ነው። ለማንኛውም ሀሳብሽ ቅመም አትበሉ፣ ደማችሁ ይፍላ። እንዴ የመዳም ቅመም አላሉም እንዴ? ጉድ እኮ ነው። ለማንኛውም እኔንም እንዳትረሱኝ። እኔ አሁን ሀገር ልገባ ነው። በቅርብ ቀን ዩቲዩብ ነው ስራዬ፣ ልሰራ ነው። እውነቴን ነው። እኔንም የመዳም ቅመሞች እዚህ እየመጣችሁ
ዱባይም እመጣለሁ ለመዝናናት እኔም እንዳትረሱኝ እውነቴን ነው እኔ ዱባይ እመጣለሁ ለአንድ ሳምንት ስራዬ ደግሞ ሀገር ስገባ ዩቲዩብ ነው ተነጋግረናል ነግሬያቸዋለሁ ንግግሮችሽን ሰምተናል ግን ስትመጪ ከማን ጋር ትመጫለሽ የሚለው ነገር ወሳኝ ነው አመጣጥሽን አሳምሪ ከዛ በኋላ ደግሞ ምንድነው የተፈጠረው በጎች እነማን ናቸው ስንል ምን አለች መሰላችሁ አንዷ ማለት ነው ወይ ፈድሎ አንዱ ሊበል እንጂ ወንድሜ ሊበል ምን አለ መሰለ እርግጠኛ ነኝ ወሎና ስልጤ መሆን አለባቸው ወሎና ስልጤ ናቸው ብሎ አረፈ ትንሽ ወረድ ብን ስንል ደግሞ ምን አለች አንዷ የታችን ደግሞ እኔ ስሜ ቀይራለሁ የመዳም ቅመም አይደለሁም የራሴ ቅመም ነኝ ብላ አረፍ ይሁንና ከዛ ደግሞ ትንሽ አሁንም ወረድ ስንል ደግሞ አንዷ ምን አለች እኔ እኮ የሚያናድደው አብረን ከእንደዚህ ያሉ በጎች ጋር መሰደባችን ምን አለ የቤተሰቦቻቸውን ጫማ ቢቀይሩ ወረድ ስልል በኮሜንት አንዷ ምን አለች መሰላችሁ እኔ ስሜን ቀይራለሁ የመዳም ቅመም አይደለሁም የራሴ ቅመም ነኝ ያንቺስ አሪፍ ነው ጥሩ ነው እውነት የራስ ቅመም መሆን የተሻለ ነው አንዷ ደግሞ ትንሽ ከፍ ዝቅ ስንል ማለት ነው ምን አለች መሰላችሁ እኔ ከሚያናድደው አብረን እንደዚህ ያሉት በጎች ጋር መሰደባችን ምን አለ የቤተሰቦቻቸውን ጫማ ቢቀይሩ እውነት ነው እሱ አሪፍ ነው ቢቀይሩ ያው ይመረቃሉ ይባረካሉ ጥሩ ነው ከዛ ደግሞ አንዷ አምናለች በጣም የተሰማት ነው መሰለኝ የተናገረችው ኖርማል አይደለም ለማንኛውም አሁን ደግሞ ትንሽ ወደታች ዝቅ አለንና አንዷ ደግሞ ምን አለች ያላለፈለት ደሃ አብታም ይጋብዛል ይሁን ለማንኛውም ውድና የተከበራችሁ ብርቅዬና ድንቅ የሆናችሁ ቤተሰቦቼ ወዳችሁና ፈቅዳችሁ እስካሁን አብራችሁኝ ስለቆያችሁ ከልብ አመሰግናለሁ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ላይክ ኮሜንት ሐሳባችሁን ከስራ አስቀምጡልኝ ሁላችሁንም ወዳችኋለሁ ያ ረቢ ከወንጀል አጽዳን ያ አላህ እርጋታን ስጠን ያ ገፋር ሰላም አምጣልን አንድነት እዝነት ሞላብን